ምን ልትሰሪ መጣሽ? ለምን መጣሽ? መጣሁ። ምን ትሰሪያለሽ? ከዚህ ቤት አባረሬሽ አልነበር እንዴ? ምን ልታረጊ መጣሽ? ምን ልትሰሪ መጣሽ? ተመለስኩ። ምን ታመጫለሽ? ወደድሽም ጠላሽም ይሄ ልብ ነው። አሁኑኑ ከቤት ይወጡልኝ። እኔን ከቤትሽ ያስወጣሽኝ ነው? እኔን ወንድምሽን? ቃል ልጄ ከሆነች ብቻ ነው አንተም ወንድሜ የምትሆነው። ካልሆነ ግን ወንድምነትህ ያበቃል። አሁን ከቤት ይወጡልኝ። ትጸጸችበታለሽ። ሰላም ውጡልኝ! አሁን ውጡልኝ! ማናችሁንም አላምናችሁም። እንዳትሆን ነው። ጸሎቴን እንደሚሰማ እርግጠኛ ነኝ። እንዴት እነግራታለሁ? እኔ በጭራሽ አልነገርኳትም። ጀግና ሰላምዬ፣ ጀግና አንበሳ። በዚሁ ሀሳብሽ ጽኚ፣ በዚሁ አቋምሽ በርቺ፣ እንዳትረች ነው ነገሩ። ወይዘሮ ሰላም አምራለች። ግብረ አበርህን ይዘህ ውጣልኝ ተብሏል። አቶ በኃይሉ ሊዘርፈው በቁሟ ሊቀብራት ያለው አቶ በኃይሉ አሁን እውነታው እየተገለጸበት ወንጀሉ እየተጋለጠበት ነው። አቶ በኃይሉ በቁሙ እየቃዠ ነበረ። ገነት ጋር ሄደው እንዳገምን ወደ ሰላም ቤት መመለስ አለብኝ፣ አለበለዛ ያ መረጃ ጉድ ያረገኛል። መረጃው የገነት ጎረቤት ወይዘሮ ፀሐይ ማምጣት አለባት። ሰላምን እንደምንም አሳምኜ ዳግም ወደ ቤት መመለስ አለበት እያለ በቁሙ እየቃዠ ሲመለስ ወይዘሮ ቃል ሻንጣዋን ይዛ ሰበር ሰካ እያለች እንባዋን እያፈሰሰች ተመለሰች። አቶ በኃይሉ እንደ እስከ ዛሬው በቂቤ ምላሴ ደልዬ በቂቤ ምላሴ አባብዬ እመልሳታለሁ አስታርቃታለሁ ሲል የነበረው አንተ ሞጣ፣ አንተን የዚህ ሁሉ ሴራ ጠንሳሽ፣ ንብረቴን ለመብላት እኔን ለመግደል ልጅን ህይወቷን ቀምታችሁ ኑሯን ሰርቃችሁ ምን አይነት ህይወት ትኖራላችሁ ስትል ከቤቴ ውጡልኝ እናንተ ዘራፊዎች ስትል ነበረ። ወይዘሮ ሰላም አሁን በዚህ አቋሟ መጽናት አለባት። ሜቢ ሳሚ የተናገረው እውነት ነው። እያንዳንዱ ነገር ሳሚ የተናገረው እውነት ነው። እናንተ ተባብራችሁ እኔን ለመግደልና ንብረቴን ለመውሰድ ነው የመጣችሁት። ቃል እኔ ላይ ምራቅሽን ተፋሽ። ትንሽ እንኳን የእናትነት ስሜት እንዴት አልተሰማሽም? የእውነት እናትሽማ በሆን እንዲህ አትንቂኝም፣ እንዲህ አተፍብኝም፣ እኔ ላይ ተፋሽን እያለች እንግዲህ ሰላም በነገራችን ላይ ያበደች መስሎኝ ነበረ፣ የጨለለች መስሎኝ ነበረ። እንደዛ ብቻዋን ስትስቅ እሳቱ ስታካፍለው ምናምንና በጣም ከባድ ነው። በጣም ያማል ማለት ነው። ህመሙ በጣም ያማል፣ ይሰማል። ኤኒዌይ ወይዘሮ ሰላም እንግዲህ ጥሩ ውሳኔ የወሰነችው ቃልም ሳይሆን አቶ በኃይሉንም ከቤቴ ውጣልኝ ተብሏል። እኔን ወንድምሽን ካድሽ፣ እኔን ወንድምሽን ጠላሽኝ። ሜቢ ካሁን በኋላ አቶ በኃይሉ በቃ ሁሉም ነገር እየወጣበት ነው፣ ሁሉም ነገር እየተጋለጸበት ነው። ስለዚህ በጣም ነው የተበሳጨው። በዚህ አቶ ሰለሞን ሚስጥር ሊወጣበት ነው፣ በዚህ የቃል ሚስጥር ሊወጣበት ነው፣ በዚህ ዳግም አቶ ሰለሞን አባቱ በኃይሉ እንደገደለው ሊያውቅበት ነው። በጣም ብዙ። በዚህ ደግሞ ሳሚ ሞቷል ብሏል። ሳሚ ግን አልሞተም። ስለዚህ ሳሚ ደግሞ አቶ በኃይሉን በደንብ አድርጎ መውጋት፣ በደንብ አድርጎ ማዋረድ ነው የሚፈልገው። ኦልሬዲ ቀጥታ ሄዶ ብሌንን ያገኛል። ኦልሬዲ አቶ በኃይሉ ቃል ልጅሽ አይደለችም ብዬ ነግሬያት ብሌን ልጅሽ ናት የሚለውን ነገር እንዳሰማ አድርጎ ስልኩን አቋርጦታል በማለት ነው እንግዲህ ብሌንን ያገኛት። ሜቢ ሳሚ ከብሌን ጋር ሊሆን ይችላል። ወይዘሮ ገነት ቃል በፍጹም የሰላም ልጅ አይደለችም ስትላት ወይዘሮ ገነት እውነት አንድ ቀን ትወጣለች ስትልም ነበረ። ካሁን በኋላ ነገሮች ግልጽ እየሆኑ ነው። ወይዘሮ ገነት አሁን ሜቢ ሰላም የብሌን እናት ናት። ወይዘሮ ሰላም የምትባል 22 አካባቢ የምትኖር ከሀረብ ሀገር መታ ልጇን ስፈልግ የነበረች የሚለውን ነገር በደንብ አጤነችው ግልጽ ይሆንላታል ማለት ነው። ግን ሳሚ ብሌን አግኝቷታል። ብሌን ምን ሌላት ይሆን?
ስለ እናትሽ ማወቅ ከፈለግሽ እኔ ጋ ሁኚ፣ ወይስ እኔ ነፃ ነኝ፣ ከደሙ ነፃ ነኝ፣ ከወንጀል ርቅ ያለው ተቀይር ያለው፣ ባክሽን ፍቅሬን ተቀበይ፣ ደግሞ ትልቅ ስጦታ ልስጥሽ፣ እናትሽ ማን እንደሆነ ልንገርሽ ብሎ ይነግራት ይሆን? ወይስ ምን የሚፈጠር ይመስላችኋል? በጣም አጓጊና ልብ አንጠልጣይ ነው በጣም። አሁን ግን ዳግም ልቡ ተሰብሯል። ወይዘሮ ገነት በፍጹም ብሌንን ልታፈቅር ልታገባት አትችልም ብላ አባረዋለች። ቃል ደግሞ ከቤት ተባራ እያለቀሰ ተገናኝተዋል ሁለቱም። በዚህ አጋጣሚ ቃል እንደውም አቶ በኃይሉ ጉዳይ አስፈጻሚ የሆነች ከዳግም ጋር ተስማምታ የበለጠ ትበቀላቸው ይሆን ወይስ ምን የሚፈጠር ይመስላችኋል? ኦልሬዲ ዳግም ሰላም የቃል እናት እንዳልሆነች፣ ቃል የሰላም ልጅ እንዳልሆነች ብሌን ቀድማ ነግረዋለች። ብሌን ግን ዋሽተዋል። ቃል ግን ዋሽተዋለች። የበለጠ ሰላም እንድትጨክንባት ያደረጋት በቃል ላይ ብሌንን ልትወጋት እንደነበረ ልትገላት እንደነበረ ካየች በኋላ ነው። ለእኔም አትመለስም፣ አንዳንድ ምስጢሮች እንዳይወጡ የሚያደርጉት ፍትጊያ ነው፣ ስለዚህ ይችል ከቤት ማስወጣት አለብኝ ብላ የወሰነችው ብሌንን ልትወጋት ስላለች ነው፣ የመጨረሻው ማለት ነው። እና በመስረቋ በጣም ከባድ ነው። በጣም ወይዘሮ ሰላም አሁን ከህይወቴም ከልቤም ከቤቴም ውጭልኝ ብላ እንግዲህ በጣም ስሜታዊ ሆና ነው እሳቱን ስታነዱ ያየናት። አቶ በኃይሉም አንተ ውጣልኝ፣ የዚህ ሁሉ ሴራ ጠንሳሽ፣ የቡድኑ መሪ እባብ የሆንክ አግኝተህ የማጠግብ የተሰጠ በረከት የሌለው ስግብግብና ተንኮለኛና ክፉ ስለሆንክ ነው ብለዋለች። ቃል ደም ባያነባች ነው። ለዚህ ሁሉ ውጤቴ አቶ በኃይሉ ነው ጉድ ያደረገኝ። ሳሚ ነፍስህን ይማረው፣ እኔን የማይሆን ቦታ ብትጥለኝም ብታዋርደኝም ነፍስህን ይማረው፣ የሰው ሞት አይመኝም፣ ነገም የኔ ሞት እንደዛው ነው። አቶ በኃይሉን የከዳ መጨረሻው አሟሟቱ አያምርም። አስቡት፣ ቃል ይህን ጠንቅቃ ታውቃለች። አቶ በኃይሉም እኔን የከዳ መጨረሻው አፈር ውስጥ ነው ይላል። የእሱ ውርደት ደግሞ እንዳይነሳ ተደርጎ በአደባባይ የሚዋረድበት ቀን ይናፍቀናል። ኤኒዌይ ወይዘሮ ገነት እዚህ ጋር ግን ትልቅ ስህተት ሰርታለች። እንደውም ልጆቹና ልጆቿ ቃል ብሌን እንዳልወለደች ታውቃለች አይደል እንዴ? እኔ ያሳደግኩሽ፣ ይሄን ሀገር ምድሩ ያውቃል። ዳግም የወለድኩ ልጅ እንደሆነ ሀገር ምድሩ ያውቃል። በቃ እንደ እህትና እንደ ወንድም ብትሆኑ መልካም ነው። ግን በቃ እምቢ ካላችሁ ምን አደርጋለሁ፣ ትልልቅ ናችሁ ብላ እንደ መፍቀድ ሌላ መዘዝ፣ ሌላ ዳግምና ብሌን መለያየታቸው ለቃል ይጠቅማታል። ቃል ከዳግም ጋር ትሆናለች። አቶ በኃይሉ ሌላ ስራ ይሰጣታል፣ ያንን ፋይል እንድታመጣ። በቃ ብዙ ነገር ምን የሚፈጠር ይመስላችኋል? ዳግም ወደ ቤቱ ተመለሰ ከወይዘሮ ገነት ጋር ስለተጣላ። ስለዚህ እንዲህ እያለ ነገሮች እየተወሳሰቡ ሊመጡ ነው። ግልጽ እየሆነ ነበረ። ቀጣይ ክፍል ምን ይፈጠራል?